የቲክቶከር አዶናይ ወላጅ እናት ልጄ ያጠፋው ነገር የለም። አዶናይ ጃኒና ናፒ ዛሬ ችሎት ቀርበው ለማግኘት እየነበርና እኔንም አዶናይ ጋር አዶናይ የታሰረበት ቦታ ወስዳችሁ ሰሩኝ። በእነ አዶናይ ጉዳይ ምን ሲል ነበር ህዝብ? ያው 80% ከመንግስት ጋር። ሰላም እንደምን አላችሁ ውድ የትራስቲው ቤተሰቦች፣ ቢኒሞስ ሪአክት ከናንተ ጋር ተመልሻለሁ። ዛሬ እንግዲህ ይዘንላችሁ የቀረብነው በሶሻል ሚዲያ መነጋገሪያ የሆነው አዶናይ ነው። እንግዲህ ስለ አዶናይ አዳዲስ መረጃዎች ዛሬ የፍርድ ቤት ውሎች አሉ፣ የተለያዩ አዳዲስ መረጃዎች አሉ። እንዲሁም ደግሞ ከቤተሰቦቹ ከእናቱ የቀረበ አንድ ሐሳብ አለ፣ ለሚዲያ የሰጠችው ቃለ ምልልስ አለ። እሱንም ለእናንተ ይዤላችሁ መጥቻለሁ። ሰብስክራይብ በማድረግ የኛ ቤተሰብ በመሆን ላይክ በማድረግ ጀምሩት። ከልብ አድርጌ አመሰግናለሁ። ቪዲዮቹን ጋብዛችሁና ተመልሼ እመጣለሁ። ወደ ቪዲዮ እንሂድ እስቲ። አዶናይ ጃኒና ናፒ ዛሬ ችሎት ቀርበው ለማግኘት እየነበርና ፌደራል ፖሊሶች እንግዲህ ጉዳዩ ባለባበስ የኢትዮጵያን ሴት የማይወክል አለባበስ በሚል ነው ተጠርጥረው የገቡት እና ያው ሁላችንም እንደምናውቀው አዶናይና ናፒም ሱፍ ነበር የለበሱት። ጃኒም እንግዲህ የኢትዮጵያን ባህል የሚያንጸባርቅ አሪፍ ቀሚስ ነበር የለበሰች። ያን ያክል የሚያሳስብ አይደለም ማለት ነው። ግን ለ14 ቀን ምርመራ እንዲደረግ ጊዜ ስጡን ብለው ፌደራል ፖሊሶች እስከ 14 ቀን ሊቆዩ ይችላሉ ብዬ አስባለሁ። ነገር ግን ከዛ በፊትም ፈጥነው ሊወጡ ይችላሉ። ከኛ የሚጠበቀው ጸሎት ማድረግ ነው፣ ዱዓ ማድረግ ነው ጋይስ። የቲክቶከር አዶናይ ወላጅ እናት ልጄ ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ ሲሉ ተናገሩ። በእነ አዶናይ ጉዳይ ምን ሲል ነበር ህዝብ? ምን ሲል ነበር? እስቲ ንገሩኝ። ምን ሲል ነበር? አለባበሳቸው ኢትዮጵያ ወጣቶችን ሊያባልጉ ነው፣ አለባበሳቸው እንደዚህ ነው፣ ቲክታክ አዋርድ በቃ የተዋረደ ነው። ያልሰራ ቪዲዮ የለም። ቲክታክ አዋርድ የተዋረደ ነው፣ ቲክታክ አዋርድ ከነስሙ የተዋረደ ነው ሲል ቆይቶ መንግስት ህዝብን ሰምቶ እርምጃ ሲወስድ ደግሞ መንግስት ባለጌ ነው። የእኛን ህዝብ ማስደሰት አይችልም ብራታ። የእኛን ህዝብ ማስደሰት በፍጹም አይቻልም። ኢምፓስብል። የእኛ ህዝብ የመጨረሻ አስቸጋሪ ሰይጣን የሚበልጠው ህዝብ ነው ስትሉ አልነበር? እስቲ ንገሩኝ። እያንዳንዱ ወጥቶ መንግስት እንደዚህ አይነት የተዋረደ ነገር በኢትዮጵያ ሲሰራ ዝም ብሎ ቁጭ ብሎ ያለ እያላችሁ ስትሳደቡ አልነበር? ነበር አልነበረ? ነበራችሁ። አዋርድ የተባለው እውነትም ከነስሙ አዋራጅ ነው፣ ውርደት ነው። ቲክታክ አዋርድ እያላችሁ ስትሳደቡ አልነበር? እንደው አልነበራችሁ? አበሻን ማስደሰት አትችልም። የፈለገ ነገር መንግስት ሰምቶ የህዝብን ድምፅ ሰምቶ ቆይ አስሬ ምርመራ አረግባቸዋለሁ ሲል ኧረ በለው መንግስት እኮ ማለት ይላል። የእኛ ህዝብ ማስደሰት አይቻልም። መንግስት ህዝብን አትስማ። የምትፈልገውን እርምጃ እኔው 80% ከመንግስት ጋር። ያው እንግዲህ ቪዲዮቹን እንደተከታተላችሁት ነበረ። እንግዲህ እንዳያችሁት ብዙ ሰዎች ብዙ የራሳቸውን ሐሳብ ሰጥተዋል። በፍርድ ቤት ውለውም እንግዲህ የ14 ቀን የቀጠሮ ጊዜ ተሰጥቷል ማለት ነው። ያ ማለት እንግዲህ በመሃል ላይ የተለየ ሐሳብ ካለ አዶናይ የሚፈታበት አጋጣሚ ሊኖር ይችላል። እንዲሁም ደግሞ አዶናይ የካናዳ ዜግነት እንዳለው መጠን ያው ወላጅ አባቱ እንደሰማችሁት ወላጅ አባቱ የካናዳ እንግዲህ መንግስትን ኢሜል አድርጓል ማለት ነው። እንግዲህ በዚህ የተለያዩ ጥያቄዎች የተነሳ አዶናይ እንግዲህ ይፈታል ብለን እናስባለን። አድናቂዎቹ፣ ወዳጅ ዘመዶቹ ሁላችንም እንግዲህ በጉጉት የምንጠብቀው ነገር ነው። እነ ዮኒ ማኛ የተለያዩ ደግሞ ቲክታከሮች ደግሞ የየራሳቸውን ሐሳብ ያቀርባሉ። ዮኒ ማኛ እንኳን ያው ከመጀመሪያ ጀምሮ አዶናይን ሲቃወሙ የነበረ ሰው ነው። ሌሎቹ ግን ያው ባለማወቅም በማወቅም የተለያየ የራሳቸውን ሐሳብ ሰጥተዋል። እናንተስ ምን ትላላችሁ? እንደ አዶናይ ፋሚሊነት አዶናይ ምንድነው ይጠብቀዋል ብላችሁ የምታስቡት? አዶናይ የሰራውስ መጥፎ ነገር አለ ወይ የሚለውን ከናንተ ከተመልካቾቼ መስማት ፈልጋለሁኝ። ያው አዶናይን ለማግኘት እኔም ዛሬ በአቅራቢያው ሄጄ ሞክሬ ነበረ፣ ግን ምንም አይነት መረጃ ልናገኝ አልቻልንም። የ14 ቀን ቀጠሮ እንደተሰጠ ነው የሰማነው። እንግዲህ መልካሙን ነገር እየተመኘሁኝ አዶናይ የሚወጣበት መንገድና እንግዲህ
ሞቲቬሽን ላደረጋቸው ላነቃቃቸው ወጣቶች እንግዲህ ተመልሶ ይመጣል ብዬ አስባለሁ እና ሌሎቹን ቪዲዮዎች ይዤላችሁ መጥቻለሁኝ። አብራችሁን ቆዩ። ቪዲዮዎቹን ተከታትለን እንመለሳለን ማለት ነው። ይመቻችሁ። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? ያው ትናንትና አዲስ ነገር ካለ በአዶናይ ጉዳይ አፕዴት አደርጋችኋለሁ ብያችሁ ነበር። ያው ኦፍ ኮርስ ላይ ነው ጉዳዩን የሰማሁት፣ ግን ስራ ስለነበርኩ ቪዲዮ መስራት አልቻልኩኝም። በፌስቡክ ገጼ ግን ጽፌዋለሁ። ያው አዶናይ ብዙ ጠበቃዎችን ብዙ ሞከሩ፣ ዛሬ ወይ ነገ ይፈታል ብለን ተስፋ አድርገን ነበር። ግን ደግሞ ምንም ማድረግ አይቻልም። አዶናይ ለተጨማሪ 14 ቀናት በእስር እንዲቆይ ተወስኖበታል። በእስር ቆይቶ ጉዳዩን እንዲከታተል ማለት ነው። የአዶናይ ወላጅ አባት የሆኑትም ኢሜል ለካናዳ ጽፈዋል። ያው እንግዲህ የካናዳ ደግሞ ቶሎ ምላሽ ይሰጡናል ብለን ተስፋ እናደርጋለን። ቢካዝ አዶናይ እንደምታውቁት ኬኔዲያን ነው። ያው እነሱ እንግዲህ ብዙ ፕሮሰስ አለው። ኦፍኮርስ እነዛን ፕሮሰሶችን አልፎ በተገቢው መንገድ ሁሉም ነገር አልቆ ወደ ካናዳ የሚመለስበት ነገር ይፈጠራል። ያው እሱ እንግዲህ ሁለቱን መንግስታት የሚግባቡበት መንገድ አለ። ያን ፕሮሰስ ካለቀ በኋላ ማለት ነው የሚሆነው። እስከዛ ድረስ ግን እንግዲህ በትዕግስት እንጠብቃለን ሁሉም ነገር። ያው ያለውን ነገር እንግዲህ አዳዲስም ነገር ሊፈጠር ይችላል። እነሱን ደግሞ እንግዲህ እንደዚህ በየቀኑ እየመጡ አሳውቃቸዋለሁ። የቲክቶከሮቹ እስር ጉዳይ ዓለም አቀፍ ትኩረትን እየሳበ ይገኛል። በዓለም አቀፍ ደረጃም መነጋገሪያም እንግዲህ እንደምትመለከቱት ሆኗል። በኢትዮጵያ ፌዴራል ፖሊስ የተጀመረው የባህልና የአለባበስ ስርዓት ማስከበር ዘመቻ ትልቁ የዓለም ዜና አውታር የሆነው እንግዲህ ቢቢሲ ጨምሮ ዓለም አቀፍ ትልልቅ ሚዲያዎችም የዘገቡት ይገኛሉ። ታዲያ ቢቢሲ ዜናውን ለዓለም አቀፍ አንባቢዎች በምስሉ ላይ በምትመለከቱት መልኩ እንግዲህ የአለባበስ ስርዓትን በተመለከተ በተወሰደው እርምጃ በቲክቶክ ተጽዕኖ ፈጣሪዎች ላይ እንግዲህ የደረሰውን እስር ይፋ አድርጓል። ቢቢሲ እንግዲህ በፊት ገጹ እንዳስነበበው 6 የኢትዮጵያ ቲክቶከሮች የማህበረሰቡን ስነ ምግባር አላከበሩም በሚል በተለይ በአለባበስ ምክንያትም መታሰራቸውን እንግዲህ የዘገባ ሽፋን ሰጥቶታል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አቃ እኔንም አዶናይ ጋር አዶናይ የታሰረበት ቦታ ወስዳችሁ ሰሩኝ። የምር እንዲህ አዶናይ ምን አጠፋቁኝ? ሰግጡ አለ። ሰግጡ ማለት ደግሞ በቃ በአማርኛ የማይገባችሁ በቃ በሌላ ቋንቋ እስኪ በሚችሉ ቋንቋ አስረዷቸው ለማይገባ ማጅሞች ማለት ነው። በቃ ሰግጥ ማለት believe in yourself ማለት ነው። በቃ stay consistent በቃ አሁን በቃ ያስብኩን ነገር አሳካ ነው፣ አላማን አሳካ ነው። በቃ ሰግጥ ማለት እናንተ ለምን ወደ ኔጌቲቭ ነገር ታዞራላችሁ? በቃ ወይ ሰው ሲያልፍለት ምናምን አትወዱም። በቃ አበሻ ምቀኛ አትሆኑ። በቃ እኔ እኮ በአዶናይ የተነሳ እኮ ነው አካውንት እንኳን ጠፍቶ ማለት ነው እንዲህ ከዜሮ የጀመርኩት ማለት ነው። በቃ ስንት አካውንት ይስጠፋብኝ። በቃ ከዜሮ የጀመረው በቃ አዶናይ ሞቲቬት ኢንስፓየር እያደረገኝ ነው ከዜሮ የጀመርኩት ማለት ነው። እና ጋይስ በቃ እየገባችሁና ፍሪ አዶናይ ብያላችሁ በቃ ሁላችንም ለአዶናይ ድምጽ ነው። አዶናይ እስር ቤት ገብቷል። እኛ ያለ አዶናይ ማንም የለንም። በቃ የኢትዮጵያ ሕዝብ እኔ በአዶናይ ስም ይቅርታ ጠይቃለሁ። እኛ ያለ እሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንም የለንም። ይሄንን አካውንት ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለኢትዮጵያ ሕዝብ አድርሱልን። ማንም የለንም። የቲክቶክ ቤተሰቦቻችን በእናታችሁ አስፈቱት አዶናይ። እኛ ያለ አዶናይ ማንም የለንም። በእናታችሁ አዶናይን አስፈቱት። እኛ ማንም የለንም ያለ አዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት። ያለሱ ምሳ ቁርስ እራት በልተን አናውቅም። ካየነው አንድ ቀን ሆኖናል። የቲክቶክ ቤተሰቦቻችን አዶናይ ዜግነቱ ካናዳዊ እንደመሆኑ ወላጅ አባቱ ልጃቸው መታሰሩን ለካናዳ ኤምባሲ አሳውቀዋል። የካናዳ ኤምባሲ ጉዳዩን በአስቸኳይ አጣርቶ ዜጋው እንዲፈታ ለኢትዮጵያ መንግስት ጥያቄ ማቅረቡን ተዘግቧል። የአዶናይ ጉዳይ አሁን ዝም ብለን ስንመለከተው ከአንድ ነገር ጋር የተያዘ ነው። በዛ ምክንያት ደግሞ እግዚአብሔር ይረዳዋል፣ እርግጠኛ ነኝ። በሁለተኛ ደረጃ መንግስት አዶናይን ስላሰረው አይሰቅለውም እኮ ታውቃላችሁ። የታሰረ ሁሉ ደግሞ ወንጀለኛ አይደለም፣ ታውቃላችሁ አይደል? ይሄ ስለዚህ አዶናይ ስለታሰረ ደስ የሚላችሁ ሰዎች እባካችሁ ነገ እናንተ ስለምታዝኑ ነገ እናንተ በአዶናይ መታሰር በአዶናይ መከራ ስቃችሁ ከሆነ እግዚአብሔር ብድራትን ይከፍላል። ያው እንግዲህ ቪዲዮዎቹ እንደተከታተላችሁት ነበረ። በጣም ቆንጆ ሐሳቦችን ያነሳሉ። በጣም ደግሞ የሚያናድዱ እንደ ዮኒ ማኛ አይነት ሐሳብ ያቀረቡ ሰዎች አሉ። ምንም ይሁን ምንም ግን አዶናይ በሰላም ወጥቶ ለእናንተ ለአድናቂዎቹ እንዲሁም ለቤተሰቦቹ
በደስታ ወደዚህ የሚቀላቀልበትን ነገር እመኛለሁ። ሚዲያው ትንሽ ግራ የሚያጋባ ነገር ነው። ሁሉም የራሱን ሀሳብ ስለሚሰጥ ማለት ነው። ትራስ ቲዩብን ምርጫችሁ አድርጋችሁ ከኔ ጋር ስለቆያችሁ ከልብ አድርጌ አመሰግናለሁ። ያው እኔም እንግዲህ አዶናይን እንደመውደዴና እንደማድነቄ ያው የተሰማኝ ስሜት ለእናንተ ልናገር ወዳለሁ። ይህንን ሚዲያ ሁላችሁም ሰብስክራይብ በማድረግ ትራስ ቲዩብን ሰብስክራይቡን ከፍ እንደምታደርጉት ተስፋ አድርጋለሁ። ሁላችሁም የአዶናይ ደጋፊዎች ይመሻችሁ።